አራት ሀገር ምድር ያላት መልኳ ሌላ አራት ሀገር ምድር ያላት መልኳ ሌላ የሆነ ልጅ ነው። ሙፍቲ ናቸው። አላገባም ብዬ አለቀስኩ። አንዱ መሬቷ ብቻ አንድ ቦታ ያለው 100 ኩንታል በልጉ እንኳን 100 ኩንታል ይወጣዋል። አንድ ቦታ ያለው በልጉ ብቻ 100 ኩንታል ይታረሳል ይወጣዋል። መህሩ የሀብትን ምንነት አውቀው ነው የካዱት። እዚህ ጋር ያሳዩት ያሉት መልኳ ሌላ ነው። ቆንጆ ናት ማለት ቆንጆ መሆኗን አውቀዋል። ይሄ በዓለምን በመጸየፍ አይደለም። በይሄ ሾፐንሃወራዊ የሆነ መጸየፍ አለ አይደል? ዓለምን ዲስከስድ መሆን ከኢቭል ናት ይቻለም ከዚህ ዓለም የሆነ ሁሉ ኢቭል ነው ከሚል ሞቲቭ አይደለም የመጡት። መልኳ ሌላ ነው ማለት ቁንጅናን ያውቃሉ ማለት ነው። ቆንጆ መሆኗን ያውቃሉ። አንድ ሁለተኛ ሀብቷን ዘረዘሩ። እንደዚህ የሚገኝለት መሬት ነው የተውኩት ነው የነበራት የጥሩ ዘር ደግሞ ምንድነው ዘር ሲባል አጥንት ቆጠረው አይደለም። ትግሬ ኦሮሞ ምናምን በጣም የሚጸየፉ ሰው ናቸው። አይወዱም እንደዚህ አይነት ነገር። ዘር እያሉ ያሉት ምን ማለት በጨዋ ያደጉ እንደዚህ እርስ በርሳቸው ያልተገዳደሉ ፍርድ ቤት ያልቆሙ ዋልጌ ባለጌ ልጅ የሌለበት ምናምን ጥሩ ዘር ልጅ ናትም ማለት ኳሊቲ የአንድ መልካም ቤተሰብን ቫልዩም ያውቃሉ። ተሳላት መርካላት ትልቅ ወንድም ይችላል አንተ ታላቅ መልካላት ይላል። ኢቭን ወንድሜ ምን አለ ታላቅ እየዋሉ ሙፍቲ ለኔ ሃይማኖት ትራንሴንድ እንደሚደረግ ያሳዩ ሚስቲክ ናቸው። የሰው ምርጫ የለም። ሙስሊም ክርስቲያን ያለው አገራችን የለም። የዘኛ ሙስሊሙ ክርስቲያኑ እኩል ነው። ይኸውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዳ እንዲህ ያለ ነውና እንዲህ ያለ አድርገለት ለብቻ ክብሮት ለሰጡ የሚል ሀሳብ የለኝም። የዘንዳ እንዲህ ያለ ነኝ። ክብር ዶክተሬታቸውን አግኝተዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወዳቸዋል። የእውነት ሰው የትኛውም የሃይማኖት ቋት ውስጥ ይሁን የእውነት ሰው መከበር አለበት። ሽማግሌ ስለሆኑ ብቻ አይደለም፣ ትልቅ ሰው ስለሆኑ ብቻ አይደለም። ፍቅሬ መውደዴ ምናምን አንድ ቀን ሰማዋቸው መጀመሪያ ጊዜ ሰማቸው የኮሮና እንደዛ ሪቻችን የሚያበላንን ጊዜ ከ5 ዓመት በፊት ጸሎት መርሃ ግብር ነበር። ለመጀመሪያ ጊዜ ሊባል ይችላል ሙስሊም፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ እና ጆቫ አንድ ላይ ተሰብስበው አንዳቸው ሲጸልዩ አንዳቸው ቆመው አሜን አሜን እያሉ ሌሎቻቸው መቀመጥ ሳይፈቀድ በህብረት ሆነው አየናቸው። አንዱን ካፊር ሳይል አንዱ መናፍቅ ሳይል አንዱ እና አንድ ላይ መሆናቸው እየገረመኝ በቃ ይሁን ቆሜ እየጸለይኩ ነው። ሁላችንም ፈርተናል። እየጸለይን ነው የዛሬ 5 ዓመት። ከዛ አጂ መጡና እንትኑን ተቀብለው ማይኩን ተቀብለው ኦርቶዶክሶቹ ዱዓ ስላደረጉ ዱዓው ምን ይሰራል ከዚህ በላይ በቃኛ ዱዓ ከተደረገ አሜን ብለናል። የኦርቶዶክሶቹ ዱዓ ሰላም ኦኬ ተነገርኩኝ ማለት ነው። አሃ እኚህ ሰውዬ ደግሞ ምንድናቸው አልኩ። ዱዓ አላረግም ስላልኩ ልባችሁ ወደ ሌላ እንዳይሄድ እኛ እንደ እስልምና ሃይማኖት አንድ ሰው ዱዓ ሲያደርግ ሌላው አሚን አለ አጠቃላይ ሁሉም ዱዓ እንዳረገ ይቆጠራል። እኛ የኦርቶዶክስ አባቶች ወንድሞቻችን ባበረጉ ጊዜ ቁመን በሰፊው ተቀበለናል። የልባቸው ንጽህና ከዛ በኋላ እመጣበታለሁ። በተለያዩ ቪዲዮዎች እየቀነጨብኩ ያመጣው እንቀጥላለን። ግን የዛን ቀን ኦርቶዶክሶቹ ዱዓ ብለዋል ያሉት ከኦርቶዶክሶቹ በኋላ ተነስተው አይደለም። በመሐከል ጆቫ ነበር፣ ካቶሊክ ነበር፣ ሌሎችም ሃይማኖቶች ነበሩና እሳቸው የተወለዱት ምንድነው ወሎ ነው እና አንድ ላይ ከመብላት አልፎ እስከ መጋባት እስላምና ክርስቲያኑ እስከ መጋባት የደረሰ መቃየጥ ነበራቸው። ይሄ ተነጣጥሎ ማየት አለመቻል
አንዱ እግዚአብሔርን እንደሚያመልኩ ማሰብ ዶክትሪናል የሆነውን ነገር ትቶ ማለት ነው። ተምረዋል እኮ ትልልቅ ሰዎች ናቸው። ያላቸውን የሃይማኖትና የእውነት ልዩነት ያውቃሉ። ምናልባት አሁን ኒው ኤጀሮች ሁላችን አንድ ነን ወደ አንዱ ፈጣሪ ነው ብለው ሲሉ የሚናደዱ ሰዎች ሀጂ ሙፍቲ እኛ ክርስቲያኖቹ ዱዓ ካደረጉ በቂ ነው ብለው ማውራታቸውን አንስተው ሰው ልቡ ይነካል። ግን ተቃራኒውን ነው ልክ ወጣቶቹ ሲያረጉት ምናምን ኦኬ ዲፌንድ እያደረኩ አይደለም ኒው ኤጀርም አይደለም። ግን ሀጂ ሙፍቲ የዛን ቀን ነው ልቤ የገቡት ልላችሁ ነው። የመጡበት ካልቸር ወሎ አብሮ ከመብላት አራርቆ ከማየት ያለፈ አብሮ ከመብላት አብሮ ከመኖር ማህበራዊ ህይወት ውስጥ ከመሳተፍ ያለፈ እንትን አብሮ መዋለድ እስከ የደረሰ አንድ ቤት ባልና ሚስት ሙስሊም አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን አይጠበንም ቤቴ እንደሚለው እዛ ጋር የደረሰ እንትን ነበራቸው ፍቅር ነበራቸው ወሎ። ከዛ ነው የወጡት ሀጂ ይሄ አንኮንሽስሊ ያሉት ነገር ኦርቶዶክሶች ጋር ነው። ያው እንግዲህ ክርስትናን ሲሉ በኢትዮጵያ ኮንቴክስት ኦርቶዶክስ ማለታቸው እንዳውም ትዝ ይለኛል ከማዕዛ ጋር ሲያወሩ ከዛ በኋላ ያየሁት አንድ የሳቸው ቃለ መጠይቅ ከማዕዛ ጋር ሲያወሩ እስላሞች እንዲማሩ አንፈቅድላቸውም ነበር። ሲማሩ ቋንቋ ይለምዳሉ። ቋንቋ ሲለምዱ ስልጣን ሹመት ንግድ ይያሉ በዛው ክርስቲያን ይሆናሉ። ስለዚህ በተቻለ መጠን ወደ ከተማ የሚገባና የሚማር እስላም እንዳይኖር አድርገን ነበር ሲማሩ ይሆኑብን እንደዛ። አሁን ግን እንደዛ አይደለም ጊዜው ተቀይሮ ይላሉና አብረው አንድ ከተማ አንድ ወሎ ክፍለ ሀገር አንድ ላይ መኖራቸው አንድ ጥሩ ነገር ቢሆንም ደግሞ ግልጽነታቸውን ተመልከቱት። ሲማሩ ክርስቲያን ይሆኑብናል ብለው በየዋህነት ትምህርትን መከልከል ወደ ከተማ እንዳይገቡ ኢቭን ደሴ አንገባም ነበር ስንሄድ ደሴ መግባትን እንደ እንትን ያዩት ነበር መከፈር በቃ ካፊር ለመሆን እንትን ወደ ክርስትና ለመግባት የሚደረግ እንትን ነበርና ያኔ ቀደም ባለው ጊዜ በዚህ ልክ እንጠነቀቅ ነበር። ቢከባበሩም አብረው ቢኖሩም ቢጋቡም ደግሞ እስላሞች ክርስቲያኖቹ እስላም እንዲሆኑ አይፈልጉም። እንዳውም ክርስቲያኖቹም ሲማሩ የካቶሊክ መታ የትምህርት ማስፋፋት የልማት ስራ ስለምትሰራ ካቶሊክ ይሆናሉና ክርስቲያኖቹም ላይ ይሄው ተጽዕኖ አለ። ፊደል ሲቀምሱ ሲማሩ ወደ ካቶሊክነት ይሄዳሉ አሉ። ጀጅመንታል ሆናችሁ ካያችሁ ምለው ነገር ስሜት አይሰጣችሁ። ዝም ብለው ስለሚያምሩ ሀጂ ሙፍቲ ሞገሳም ስለሆኑ አንደበታቸው ይቅርታን ምናምን ስለሚናገር ብቻ አይደለም ዊዝደማቸውን ለማየት እየሞከርኩ ነው። ሴጅ የሚባል ስቴጅ አለ። ከአርኪታይፖቹ ከ12ቱ አርኪታይፖች መካከል አንዱ ሴጅ ነው። ሄሮ ታውቃላችሁ፣ ትሪክስተርን አውርቼላችኋለሁ፣ ፉል አለ። አንዱ ግን ሴጅ ነው። ሴጅ ማለት ብልህ መሆን፣ አዋቂነት፣ በእርጅና የሚገኝ ጥበብ እንደማለት ነው። በተጽዕኖ ልክ እንደ ሄሮ በማሸነፍ በድል በትግል ምናምን ሳይሆን በእርጋታ በጥበብ በንግግር ዝግ ብሎ በማሰብ በጨዋ ቃላቶች ተጽዕኖ በማይፈጥሩ ለዘብ ባለ ቶን ሰውን ኮንቪንስ ማድረግ ወይም የሆነን መልእክት ማሳለፍ መቻል ሴጅነት ነው። አሁን ሙፍቲ ሴጅ ናቸው። ሲጀመር ንጽህናቸውን በብዙ ቪዲዮዎች እያዩዋቸው ትሄዳላችሁ። ለምሳሌ እዚህ ጋር ምን አለ? የምጠው 2 ዓመት እንደሚቀደም ያመለክታል። 26 የተወለድኩኝ ይመስላል። እድሜን ስቀንሰው ያመላክታል። እንደዚህ አይነት እድሜ ሊኖረኝ እንደሚችል ያመላክታል። ኢቭን ቋንቋቸው ዘመኑ ውስጥ እዚህ ዘመን ተገኝተው የዛን ለዛ አለቀቁትም። አብዛኛው ከተማ የሚኖር ሰው ቃሉ ይቃየጣል። እሳቸውን ሳነሳ ማን ትዝ ይለኛል? ጃርሶ ሞት ባይነር ኩርቤል እንግሊዝ ነው የሚኖረው መሰለኝ። አይ ቲንክ ካናዳ። ራሷ ማዕዛ ሄዳ እዛ ኢንተርቪው ስታረገው ቋንቋ ፈጽሞ ከዚህ ዓለም የሆነ ምናምን አይመስልም። ኢንተርኔት አይቲውን ነገር መንኮራኩር የሚመረምር ሰው ሁሉ በጥንቃቄ ሊያየው የሚገባ ነገር አለ። አይን ያላሰበውን ነገር ያል ክፉ ደባ መጥፎ ነገር የሚያስተላልፉ ኩየን ፍጥረቶች አሉ። ደግም ትምህርታዊ የሚሆነ መንፈሳዊ የሚሆነ ነገር ብዙ ነገር አለበት። የሆነ በጥንቃቄ መያዝ ካልተቻለ እንግሊዘኛው አልወሰደው፣ የዘመናችን አማርኛ አልወሰደው።
በጣም ዩኒክ የሆነ ቶን፣ ስላንግ፣ ቋንቋ፣ ቃላቶች አሉት ቮካብለሪው። እና ሙፍቲም እንግዲህ ምንድነው የሚሉት እዚህ ጋር የሚቀደም ያመላክታል። 26 የተወለድኩኝ ይመስላል ያመላክታል። በ26 ተወለዳለሁ ብዬ ጠረጥራለሁ ይላል። ስለ ራሳቸው እኮ እድሜ ነው ጠይቃቸው የሚናገሩት። እሺ እንቀጥላል። አንዳንዱ ትምህርቱን በጣም የሚያጠብቅና ከሞት በኋላ ነው የሚመለከታል። አንዳንዱ ደግሞ ይህንና ያናርጉ ያለ፣ አንዳንዱ ወደዚህ የሚያደፋለ። 3 አይነት አለ በእስልምና። አንዳንዱ የወዲያኛውን ዓለም አርጎ የሚኖር አለ። ከዛ እንደ መነኩሴና እንደ ጻድቃን ይሏታል። በኋላ ላይ ተሰሙታላችሁ። እንደ መነኩሴና እሺ፣ አንዳንዱ የወዲያኛውን አድርጎ እንደ መነኩሴና እንደ ጻድቃን ይኖራል። አንዳንዱ የወዲያኛውንም የወዲኛውንም አድርጎ ይኖራል። እኔ ግን የወዲያኛውን ብቻ አድርጌ ይኖርኩ ይላሉ። እና ይሄንን የሚያወሩበት ምክንያት አግባ ሲሉት እንቢ ማለታቸውን፣ አግባ ሲባሉ እንቢ ማለታቸውን እያስረዱ እያለ ነው። ወደዛ ከሚያደፉት ነው የሚሉት። ቋንቋቸው ምን ያህል እንግዳ እንደሆነ ውበቱን ሳይለቅ እንግዳን። ሚስት ታጨልኝ የሆነ 1/5 ትልቁ ሀብት መሬት ነበርና 1/5 የሆነ ሄክታር መሬት ምናምን ያላት ሴት ቆንጆ ናት፣ መልከኛ ናት። እንብየው ብዬ ጠፋው። እሺ አገባታለሁ እያልኩ የተወሰነ እንትን ብዬ ምን ለማለት ነው፣ ሀብት አላት፣ መልከኛ ናት፣ ጸባይዋ ጥሩ ነው፣ ከቤተሰብ ነው የመጣችው ምናምን። ስለዚህ እኚህን ሁሉ ክራይቴሪያዎች አሟልታ እሳቸው ግን የወዲያኛውን ዓለም ስላየሁ የወዲያኛውን ዓለም ስላስበለጥኩ በዚህኛው ዓለም ያለውን ጣዕምና ደስታ ገለል አደረኩት ይላሉ። ኢቭን ምግብ ሲሰጧቸው ምግብ ብዙ አይበሉም ነበርና ሰውነቴ ይሄ ደረት አጥንቴ ይቆጠራል ይላሉ። እንትኑን ነው እኔ ቆይ ይሄ ከከፈሉት መስዋዕትነት ከሳክሪፋይሱ በላይ ሳክሪፋይሱን የሚገልጹበት መንገድ ነው በጣም ቢዩቲ የማይበት። ምን ማለት ፈለኩ? ለምሳሌ እንደዚህ ሲያወሩ ለምሳሌ ጳጳስ በእኛ ኦርቶዶክስ ቤተክርስቲያን አሁን ፓትርያርኩ እንደሚያወሩ አስቡ። ፓትርያርኩ እዚህ ጋር አጥንቴ ይቆጠራል ምናምን አይሉም አይደል? ስለ ትዳራቸው ሲናገሩ የሚቀልዱበት መንገድ አለ። አሁን ስለ ትዳራቸው ሳይሆን ልጅቷ ሊያገቧት የነበሯትን ትተዋት አይደለም የ14 ዓመት ልጅ ሰጥቷቸው እና አላገባም እሺ እንትን አትወልድም፣ ያው 14 ስለሆነች አትወልድም እና ቆያለሁ ብዬ ከዛ ሌላ አገባችና 4 ወለደች። ከዛ ገበያ ጋር አገኘኋት። ገበያ ጋር ሳገኛት ተነስታ አለቀሰች። አብራትም የነበረችው ልጅ አለቀሰች። ተመልሼ መጥቼ ማያት አልመሰላትም። ሙፍቲ ከሆኑ በኋላ እንግዲህ ምጣባችሁ ትልቅ ከሆኑ በኋላ እንደዚህ የሃይማኖት አባት ከሆኑ በኋላ ያችን ያላስወለዷትን የ14 ዓመት ልጅ ሄደው ያያሉ። እንትን ይሄ ብስለት ሲኖር ሴጅ ሲኮን ወይ እንደ ሄሮ ጨፍልቆ በኃይልና በስልጣን በመናገር ክርስቶስ እንትን ተራራ ላይ ወጥቶ ሲያወራ አንቀጸ ብፁዓን የሚባለው ቦታ አለ። ይሄ እንትን የሚያደርጉ ብፁዓን ናቸውና በስልጣን ተናገረ ይላል። ከዛ ፊት እኮ በማባበል ተናግሮ አይደለም። አሁን ግን እየፈረደ ተናገረ ነው። እንደ ሄሮ እየፈረዱ አይናገሩም። ሙፍቲ የሚናገሩት በእንትን ነው። በጣም እሳቸው ይናገሩታል ብላችሁ የማትጠብቁትን ነገር በእንትን ያወሩታል። በፍቅር በእንትን አይደለም ማለት የወረደውን ነገር በፍቅር ሲያወሩት መውረዱን እንረሳለን። የወረደውን ነገር ስል በእሳቸው ስታተስ የማይጠበቀውን ማለት ነው። የሆነ የግል ሚስጥራቸው አድርገው ይረሱታል፣ ይተውታል ብላችሁ የምታስቡትን ይነግሯችኋል በዲቴል እየነገሯችሁ። ግን ያላቸው ቶን ያ እንድናዳምጠው የሚያደርገን። ኦኬ ቅድም ብያችኋለሁ። ኒው ኤጀሮች ሲሉት የሚደብራችሁ አንድ ናቸው ያው ነው። ይሄም ወደ አንዱ ፈጣሪ ነው የሚያመላክቱት ብለው የሚያመላክቱት እንኳን የሙፍቲ ካለው ግን ብለው ሲሉ ምን ቆጣው እሳቸው ሲሉ የተደሰት ነው ለምንድን ነው ስትሉ የሚሉበት መንገድ ቶኑ ከልባቸው ነው ይሄን የሚሉት። ኦኬ እንትን አይደለም የሆነ አመቻምቾ ልክ ኒው ኤጀሮች ያረጉታል ተብሎ እንደሚታማው አመቻምቾ ሁሉን አንድ አድርጎ ከዛም ከዚህም ያለው ምዕመን አውጥቶ ከሃይማኖት ቋት አውጥቶ በራሱ ኢንዲቪጁዌት እንዲያደርግ ማድረግ ሳይሆን
አዲስ አይነት ሃይማኖት ቅርጽ ውስጥ ለመክተት የሚደረግ ሙከራ ነው የነሱ ዓላማና ግብ ብለውና ሄራሞ እንደሚያወሩት። በዛ አይነት መንገድ በዛ አይነት ቶን ካሉት ሁሉ አንድ ነው ያስጠላል። አንድ አይነት ቃል የተለያየ ሰው ሲናገረው የተለያየ ስሜት ይፈጥራል። አንድ አይነት ቃል የሚናገርበት መንገድ ይባላል። እሳቸው እዚህ ጋር ነው ውበታቸው። አራት ሀገር ምድር ያላት መልኳ ሌላ የሆነ ልጅ ሙፍቲ ናቸው። ወደሚባል ሄርብ ከዛ ስመጣ ድግስ ተደግሶ እኔን ፈላጊ ሊመጣ እህል ሊመጣ እኔ ገባሁኝ። ድግሱ ይደገሳል። አንዱ መሬቷ ብቻ አንድ ቦታ ያለው 100 ኩንታል በልጉ እንኳን 100 ኩንታል አንድ ቦታ ያለው በልጉ ብቻ 100 ኩንታል ይታረሳል ይወጣል። መህሩ ታዩ እሱ አሁን ቋንቋቸው ውስጥ እንድታዩ ፈልገው የዌልዝን የሀብትን ምንነት አውቀው ነው የካዱት። እዚህ ጋር ያሳዩት ያሉት መልኳ ሌላ ነው። ቆንጆ ናት ማለት ቆንጆ መሆኗን አውቀዋል። ይሄ በዓለምን በመጸየፍ አይደለም። በይሄ ሾፐንሃወራዊ የሆነ መጸየፍ አለ አይደል? ዓለምን ዲስከስድ መሆን ከኢቭል ናት ይቻላል። ከዚህ ዓለም የሆነ ሁሉ ኢቭል ነው ከሚል ሞቲቭ አይደለም የመጡት። መልኳ ሌላ ነው ማለት ቁንጅናን ያውቃሉ ማለት ቆንጆ መሆኗን ያውቃሉ። አንድ ሁለተኛ ሀብቷን ዘረዘሩ። እንኳን መህሩ በበልግ ነው ብቻ ግራ ይጋባኛል። እሳቸው ገበሬም ስለነበሩ ያውቁታል። እንደዚህ የሚገኝለት መሬት ነው የተውኩት ነው የነበራት ነው። የጥሩ ዘር ነች። ጥሩ ዘር ደግሞ ምንድነው? ዘር ሲባል አጥንት ቆጠረው አይደለም። በጣም የሚጸየፉ ሰው ናቸው። አይወዱም እንደዚህ አይነት ነገር። ዘር እያሉ ያሉት ምን ማለት በጨዋ ያደጉ እንደዚህ እርስ በርሳቸው ያልተገዳደሉ ፍርድ ቤት ያልቆሙ ዋልጌ ባለጌ ልጅ የሌለበት ምናምን ጥሩ ዘር ልጅ ናትም ማለት ኳሊቲ የአንድ መልካም ቤተሰብን ቫልዩም ያውቃል። እውቀት አላት መልክ አላት ይላል። ኢቭን ወንድሜ ምን አለ ታላቅ ይያሉ ኢቭን እቺን ለኔ ቢያረጋት ምን አለበት አንተም ቢከምትል ለኔ ቢያረጋት ብሎ አለኝ ብሎ ያወራል። ወለየነታቸው የሚጫናቸው ይመስለኛል ከልባቸው ከራሳቸው ንጽህና ውጪ። ይሄ የሐረርጌ ሰው ሲያወራ የለ አካባቢው ወለየነቱ እና ላንተ ያረጋው ለኔ ቢያረጋው ብሎ ይመኝ ነበር ወንድሜ ይላል። የተከበረ ህዝብ ነበር። ሴቶች በቤቱ ነው ተከብረው ይኖሩ ነበር። አሁን እዚህ ጋር ስለ ሴቶች ያነሳሉ። አሁን ስለ ሴቶች ሲያነሱ መዓዛ ሴት ናት ጠያቂዋ። ሴቶች በቤታቸው ተከብረው ይኖሩ ነበር። አሁን ከሚኒስትር ደረጃ ጀምሮ አሸዋ ሲሸከሙ ምናምን ሲሸከሙ ልጆቹ ማን ያሳድገው? ቤታቸው መቀመጥ ይገባቸው አልነበረም ምናምን ይላሉ። እሷ እንግዲህ እናጥቃለች እዚህ ጋር እኛ አስተያየት ማለት ተረገጠ። ሴቶች ሰንገላቱ አረው በሆኑ ነው ምንለው በኋላ ቆይ እና እዚህ ጋር ስትስቅ እሷ ሴት መሆኗን አስተዋሉ እና ኋላ ዞር እያሉ ያስተካክሉታል እንጂ ምናምን ብለው አብረው ሳቁ። ሰልፍ ኮንሽስ ሰው ናቸው። የተውትን ያውቃሉ፣ ጥቅሙን ያውቃሉ። አንድ ሰው በተናገሩት ነገር ፈገግ ሲሰኝ በምን ፈገግ እንደተሰኘ አውቀው ፈገግ አብረው ይሰኛሉ ቃሉን አለዝበው። ግን ለሷ መልክ አድልተው ስለ ሴቶች መብት ረገጣ በአሁን ሰዓት መናገርን ወደ ኋላ አላሉ። እሷ ፊት ሆኖ ሮበሎ አሁን ማሳያችኋለን። ሰላም ይሄ የይቅርታ ፕሮግራም ተብሎ ዘጋጅቶ ብልጽግና ያዘጋጀው በዲቴል ገቡለት ማለት ነው። ሰው ለሰው ማለት ጎረቤት ለጎረቤት ጓደኛ ለጓደኛ ቤተሰብ ለቤተሰብ ይጋጫል፣ ይቅር ይባላል። መንግስት ሆኖ ግን ደም ካፈሰሱ ሰውነት እንትን ካሉ በኋላ ይቅርታ ሌላ ጉዳይ ነው ይሉታል። እዚህ ጋር ስሙ። ጎረቤት የጎረቤቱን ክብር ሊጠብቅ ያስፈልጋል። ይቅርታ ከዛ መካከል ለሚወጡ ጥቃቅን ጥፋቶች ነው። ጎረቤት በጎረቤቱ ጋር ሊናጋ ይችላል። ወላጆች ልጆቻቸው ጋር ሊናጉ ይችላሉ። ጓደኛው ጋር ሊናጋ ይችላል። ሊናጋ የምትለው አቃራሱ ጓደኛ ከጓደኛ ሊናጋ ይችላል። ጎረቤት ከጎረቤት ሊናጋ ይችላል፣ ሊጣላ ይችላል። አሁን መናጋት ማለት
የጸና ነገር ሲፈርስ እንደማለት ነውና ፖኤትሪ ዩኒት ሊጣላ ይችላል የሚለው ነው የተለመደ። ሊናጋ የሚለው ግን ምድሪቱ ተናጋች ማለት የጸናችው ምድር ሼክ አረገች እንደማለትና ጓደኛ ለጓደኛ ይናጋል፣ ቤተሰብ ለቤተሰብ ያሉት ይቅርታ ያስፈልጋቸዋል። እነዚህ ይቅርታ ያስፈልጋል። በቡድን ተደራጅቶ ሀገርና ወደብ ንጹሐን ደም የሚያፈስ አካል የሚያጎል ይሄ የሆነ እንደው ሌላ ተግባር ያስፈልገዋል። ይህ ወደ ሌላ አልሄድም አባት እኔ ወደ ሌላ አልሄድም አሉ። አንዳንዴ እኔ ይቅርታ አድርጉልኝ የኛም ቤት ማማቴ አይደለም፣ ግን በእኛ ቤት መስማት የምጠብቀውን ነው ሙፍቲ የሚሉልኝ። መንግስትን መስደብ መዝለፍ አላልኩ፣ መገሰጽ እንደ አባት በአባት ቶን ሙፍቲ የተቸሩት ነገር ረፉ ይላሉ። ጥፋት ካለ ይሄ ጥፋት ነው ይላሉ። ምንም ሀጃቸው አይደለም። እና እዚህ ጋር የምታዩት የይቅርታ ምናምን ፕሮግራም ብሎ የዛሬ 5 ዓመት ያዘጋጀው ፕሮግራም ላይ ይቅርታ የማይደረግለት ሰው እኮ መኖር አለበት። ራስህም መንግስትም ብትሆን የተደራጁ ቡድኖችን በይቅርታ የምታልፍም ራስህም ይሄን አድርገህ ይሆናል፣ ቡድኖቹም በይቅርታ አልፈ ሊሆን ይችላል። አይደለም ይሄ እኮ ጥቃቅን እንትኖች በይቅርታ የሚታለፉ አሉ ብለው የይቅርታ ፕሮግራሙ ላይ መናገር የሚችሉ ጀግና ናቸው። መንግስት 200-300 ቦታ የሚይዛል። መንግስት ቀበሌዎችን፣ ወረዳዎችን፣ ፖሊሶችን፣ አንድነት አስከባሪዎችን፣ ሰላም ጠባቂዎችን በየንብ ተቆጣጣሪ መሆን አለበት። እሳቸው በላይ ተንጠልጥሎ ዝም ብሎ አይደለም። በላይ ተንጠልጥሎ ዝም ብሎ የለም፣ ወርዶ መቆጣጠር አለበት። ስርዓት ወይም የሚነግሰው ወይም ጀነራሊ እንዴት ነው መሰላችሁ የአገር የምትቆመው የፍትህ ስርዓቱ ላይ፣ ሌሎች ሁለተኛ ናቸው። ለምን ፍትህ ከሌለ አንዱ የሰራውን አንዱ የሚነጥቅ ከሆነ ጠባቂ ያልከው ነጣቂ ከሆነ አሁን ሀገር አትኖርም፣ ኪዮስ ነው የምትሆነው። ፍትህ በቃ ፈጽሞ የማይነካ መሰረት ነው። የፍትህ ስርዓቱ ከተበላሸባት ሀገር ፍርድ ቤት ላይ ነው የቆመችው። እንደዚህ ስታዩት የፍትህ አካላት ክብራቸውም የተለየ ነው እንደምታውቁት። እነሱ የተበላሹ ቀን አበቃ። መንግስትን የሚያስጠነቅቁት እላይ ተንጠልጥሎ ሰላም ይቅርታ ፍቅር ማለት አይደለም። እላይ ተንጠልጥሎ ታች ወርዶ ፖሊሶችን የፍትህ አካላት ይሄን ገብቷቸዋል እያሉ ያሉት አገር የምትኖረው የፍትህ ስርዓቱ ሲከበር ነው። የፍትህ ስርዓቱ ላይ ስራ መስራት አለበት ብለው እንደ አባት እየገሰጹ ነው። መስማት የሚችል ጆሮ ያለው አካል ካለ ሙፍቲ ሲጮሁ ሲናገሩ ሲያስተምሩ የነበሩት ምዕመኑን የእስልምና ማህበረሰቡን ብቻ አይደለም መንግስትንም ነበር። ኢቭን አንዳንድ ጉባኤዎች ላይ ክርስቲያኖችንም ያነሳሉ። ሲያነሱ እንዴት ነው የሚያነሱት? የሆነ በእስልምና መካከል ያለ መከፋፈል ኖሮ እሳቸው ያንን አቤቱታ እያቀረቡ ለእስላሙ ማህበረሰብ ለሙስሊሙ ማህበረሰብ ክርስቲያኖችም እያሉ ይጠቅሳሉ። ክርስቲያኖችም ይላሉና የኛ አባቶች መግለጫ ሲያቀርቡ ሙስሊሞችንም እንደሚመሩ አይነት አድርገው አይደለም እንትኑን አቤቱታቸው የሚናገሩት። ወይም ይሄንን አይነት ነገር ወስነናልና ይሄንን በመቀበል ወይም በማስተማር ረገድ የሙስሊሙ ማህበረሰብና የክርስቲያኑ ማህበረሰብ አይልም። ኦኬ አይደል? ክርስቲያኑና ሙስሊሙና ይሄ ከየት ነው የሚመነጨው? አሁን ሙፍቲ አስተዳደጋቸው ምናምን በደንብ አድርገው ያወራሉ። እንትናቸውን በሳክሪፋይስ ነው ያደገው ማንነታቸው ከልጅነት ጀምሮ። ቅድም እንዳልኩት ይሄኛውን ዓለም ሳይሆን ያኛውን ዓለም አስበው ለመኖር ነው የሞከሩት። ኢቭን ያማቸው ነበር በጣም ምግብ ካለመብላታቸው የተነሳ ጾምን አብዝተውና የሆነ ቦታ ሲላኩ አልችልም ይላሉ ሁሉ። ሰውነታቸው መሄድ አቅቶት በረሃ ለምሳሌ ከአቅሙ በላይ ለዚህ ዓለም ደስታ ምናምን እንትን ስላለ ስለሰነፈ ምናምን እሳቸው በሚያምኑበት እምነት ይሄን ስላደረጉ ይሄ ስለሆነ አይ ቲንክ ይሄ ሴጅ የሃይማኖት ትራንሴንድ ሲደረግ የሚመጡ ናቸው አርኪታይፖች ማለት ሄሮ፣ ፉል፣ ትሪክስተር። አሁን ደግሞ ያነሳውት ሴጅ የሚባለው ካራክተሮች እንትኖች
አርኪታይፖች ጋር የሚደረገው ሃይማኖት ትራንሴንድ ሲደረግ ነው። ደጋግሜ እንደምለው እኔ ሃይማኖትን የምረዳው እንደ ጊቭን ነው። ጾታዬ ጊቭን ነው። ለምሳሌ እኔ ወንድ ለመሆን አላስፈቀድኩም። ወንድ የመሆን ፍላጎትም ኖሮኝ አይደለም ከሴትነትን ጸይፌ አማራጭ ቀርቦልኝ አይ ወንድነት ይሻላል ብዬ አይደለም። የተሰጥቶኝ ነው ሰው ወንድነት ጾታዬ። ሃይማኖቴም ክሩ አንገቴ ላይ ታስሮ ኦርቶዶክሶች ስለሆኑ እኔ ኦርቶዶክስ የሆንኩት በድንገት ነው። ከእስልምና ከፕሮቴስታንቲዝም ምናምን አማራጭ ቀርቦልኝ አይደለም። ብዙ ወንድነቴን ማጠን አልችልም። ብዙ ሃይማኖቴን ማጠን አልችልም። ለምን ምንም ያለ ልፋት ዝም ብዬ ያገኘሁት ነገር ነው። ስለዚህ በዛኛውም ወገን አንድ ወንድም አንድ እስላም በክርስትና በኩል ያለውን ትምህርት አያውቀውም። አልፈርድበትም፣ አይፈረድበትም በሱ። እኔ ምኑን አውቃለሁ እስልምና። ስለዚህ ያም ወንድሜ ጊቭን ነው ያለው። ኦኬ ተሰጥቶት ነው። እንዲህ ማጠን አይቻልም። እኛ ሲሆን ለምንገባው እነሱ ገነት ነው የሚገቡት። እንደዚህ አይነት ነገር የለችም። ልክ ነው። ትምህርቱ መማር አለባቸው ልጆች። ግን ከፍ እያሉ ሲሄዱ አንዲት ዘር መሬት ላይ ወድቃ በዘርነት በቅንጣትነት እድሜዋ ስለ ዛፍነቷ ብትነግሯት ምንም አትሰማም። ዛፍ ነሽ። ይሄ ዛፍ ካደገ በኋላ ስለ ዘርነቱ ብትነግሩት ምናልባት ያው ሜታፎሪካሊ ነው የማወራው፣ ዳይሬክት ቋንቋ የሚያዳምጡ ሆኖ አይደለም። ግን ዛፉ ግን ዘርን ያውቃል። ዘር ግን ዛፍን አታውቅም። ለምን? ዘር ስለነበረና በማደግ ሂደት ስለተለወጠ ዘር መነበሩን ያውቃል። ልክ ዛፍነት ማለት እንደዛ ነው። ትራንሴንድ ይደረጋል ወደ ሆነ አይነት የአርኪታይፕ መልክ ማለት ነው። ወደዛ ይታደጋል። ሙፍቲ ለኔ ሃይማኖት ትራንሴንድ እንደሚደረግ ያሳዩ ሚስቲክ ናቸው። ሚስቲሲዝም ነው። ርቀት ይባላል። መንፈሳዊነት ሰይጣንነት ነው እያለ ዘበነ የሚያክል ትልቅ መምህር የሌለ ነገር ሲያወራ መንፈሳዊነትን ሃይማኖተኝነትን ያለው መንፈሳዊነት መርቀቅ የለም፣ ኢንዲቪጁዌሽን የለም፣ ከትንሣኤ በኋላ የሚባል ማንነት የለም። ክርስቶስ ተነስቷል። አምላክ ስለሆነ አይደለም የተነሳው፣ ለኛ ተስፋ ሊሰጠን ነው። ጳውሎስ እንደዛ ብሏል። እምነታችን ከንቱ ምናምን ይሆን ነበር ክርስቶስ ከሞት ባይነሳ አለ። ለኛ ነው ትምክህትነቱ እንጂ ለክርስቶስ መነሳት ምንድነው? እሱ መሞቱ ነው ድንቁ። ስለዚህ የሱ መነሳት ለኛ ተስፋ ነው። መነሳት እንችላለን ማለት ክርስቶስ በኩር ሆኖ መጥቶ ለሁላችን ልጅነትን ሊሰጠን የመጀመሪያ ልጅ ሆኖ ተነስቶ ለሁላችን ልጅነት ሊሰጠን አለ። ትንሣኤ አለ፣ ኢንዲቪጁዌሽን አለ። የሰው ልጅ ትንሣኤ ልቦና፣ ትንሣኤ ስጋና ትንሣኤ ህሊና የሚባል ስቴጅ አለ። ትንሣኤ ስጋ ጋር ሰው ይደርሳል። ስለ አልዓዛር የምናወራው ለምንድን ነው? ተነስቷል ብለን ኦፍ ኮርስ ሞቷል ድጋሚ። ግን ባለመሞት ፍጻሜ የሚነሱ ሰዎች ትንሣኤ ሙታን አለ ብለን እናምን የለን። ኦኬ እሱ ገነት ለመግባት ነው። እዚህ ምድር ላይ ምንም የሰው ልጅ ትንሣኤ ህሊና፣ ትንሣኤ ልቦና፣ ትንሣኤ ስጋ ሊከናወንለት አይችልም። ዮሐንስ የት ነው ያለው? ሐዋርያው ዮሐንስ እኮ አልሞተም ነው ራሱ መጽሐፍ ቅዱስ ላይ የተጻፈ ነው። እንደመቤታችን እንኳን ከሙታን ተነስታለች ብለን እንደምናምነው አይደለም። ስለዚህ ስለ ትንሣኤ ይወራል ግዴታ እኮ። ሶ ትራንሴንድ ይደረጋል። በእስልምና ሚስቲሲዝም አለ። እነ ሩሚ እነ ባባ ማን ነው አቤት እኮ የሆነ ሰዓት በጣም ነባቸው እንትና ተስፋዬ የተረጎመው ዑመር ሀያም እነሱ ሚስቲክ ናቸው። እና ሚስቲሲዝም የሚባል አለ፣ መርቀቅ ማለት ነው። እኛ በክርስትና ኢንዲቪጁዌሽን የምንለው እሺ የካርል ዩንግ ቋንቋ ነው ኢንዲቪጁዌሽን። በክርስትና ዳግም ትንሣኤ ምንድነው? ዳግም ውልደት የሚባለው። ዳግም ውልደት ደሞዝ ብዙ ጊዜ ኢንተርቴን የሚያደርገው ዳግም ውልደት ምን ማለት ነው? ክርስቶስን ማከል መምሰል። እኔን ምሰሉ ትችሉ ስለተባለ ትችሉ አይደለም፣ እኔን ምሰሉ ስለተባለ እሱን ምሰሉ ስለተባለ እነ ጳውሎስ እነ መሰል ነው ስለሚሉ መርቀቅ መነሳት አለ። ኢንዲቪጁዌሽን ኦኬ። በካርል ዩንግ ቋንቋ ደግሞ ኢንዲቪጁዌሽን ከነዚህ ከ12ቱ አርኪታይፖች አንዱን መሆን። ለምሳሌ ሄሮ ሊሆን ይችላል፣ ለምሳሌ ሴጅ ሊሆን ይችላል፣ ለምሳሌ ትሪክስተር ሊሆን ይችላል። አይ ዶንት ኖ አይ ኖ እንትን እንዳላቸው ፌዝ እንዳላቸው አንደኛው ፕሪከርሰር ነው እየተባለ እንደሚነገረው ኦኬ። ስለዚህ የሙፍቲን ሳየው ሚስቲሲዝም ነው። ልክ ሱፊ ሙስሊሞች ነው የሚባሉት አይደል? የፋርስ አካባቢ ኢራን የድሮ እዛ አካባቢ የነበረ ሚስቲሲዝም ነበር። ጥልቅ መንፈሳዊነት፣ ርቀት እንደማለት። እነ ሩሚ ግጥም ጋር ምናምን እዛ ጋር የደረሱት ኦኬ። እና ልክ እንደዛ አይነት ኢንዲቪጁዌሽን የተከናወነላቸው ሰው ነው ይመስሉኝ በግሌ ሳያቸው። ግን ሴጅ ነው የሆኑት፣ አባት ነው የሆኑት።
የሆነ የትኛውን ቤት ያለ አባት ለምሳሌ እያሽቋለጥንም አይደለም ኦርቶዶክሶች ሙፍቲን ስንወድ ሌላ ታይትል እንዳታወጡለት የሆነ አማራ ስለሆኑ እንደዚህ አይነት መንገድ የሚጠብሰው ካለ በጣም ኦኬ ቀሽም ነው ማለት ነው። እኔ አላውቅም እኔ አማራ ምናምን የሚል ቋንቋ ገብቷቸው ሲያወሩ አላቃቸው ማቃቸው everybody is equal for me እንዳው ሁሉም ሰው ክርስቲያንም እስላሙም በኔ ፊት እኩል ነው ሲሉ አንድ ንግግር ነበር። ሰመርጭ አይደለም ሙስሊም ከኛ ሰመርጭ አይደለም ሙስሊም ክርስቲያን ያለው አገራችን የለም እንደ የዘኛ ሙስሊሙ ክርስቲያኑ እኩል ነው። ያው ሀብታሙ እኩል ነው። ባለስልጣኑም ሌላውም እኩል ነው የዘኛ እንዲህ ያለ ነውና እንዲህ ያለ አርገለስ ለብቻ ክብሩ ተሰጥቶ የሚል ሐሳብ የለኝም። የዘንድ እንዲህ ያለ ክርስቲያኑም እስላሙም አዋቂ የተማረውም ያልተማረውም ጴንጤውም ምኑም ህፃኑም እንትኑም ለኔ እኩል ነው ሁሉም ሰው አንድ ነው በኔ ፊት ሲሉ ይሄን አይነት ርቀት ጋር መድረስ ማለት ቀላል አይደለም። ሚስቲሲዝም ነው ኢንዲቪጁዌሽን ነው ማለት እዚህ ጋር ነው። አንድ ሰው ከስጋ ቤተሰቦቹ የሃይማኖት ቤተሰቦቹ የተሻለ ቦንድ ይሰጡታል የማንነቱን ስለሚሰጡት ቤተሰብ በስጋ ተገኝቶ ልጅ የሚለውን ታይትል ያለ ፈቃዱ የሚያገኝበት ተቋም ነው። ክርስትና ግን በፈቃድ ተጠምቀ ክርስቲያን በሚል ህብረት ውስጥ የጋራ አባታችን መሪያችን ክርስቶስ ነው በሚል የምትገኝበት ሰፊ ከቤተሰብ ሰፋ ያለ ህብረት ነው። ስለዚህ የመንፈሳዊ ቤተሰቦች ከስጋ ቤተሰቦች የተሻለ ማንነት እንትን አላቸው ጠንካራ ማንነት ይሰጡሃል። ከዚህ በኋላ በስጋን ማንንም አላውቅም እንደሚለው ጳውሎስ ነው። በስጋ አላውቅም ሲል ወንድም የለም አባት እናት ምናምን የሚባል አላውቅም። ያው በቫልዩ ከተገኛችሁ ወንድምና እናትነታችሁን ሳልክድ ግን ክርስቲያን በሚለው ህብረት ውስጥ የተሻለ አምብሬላ ስለሆነ እዛ እንገናኝ ነው። ካልሆነ ግን ወንድሜ ነው እህቴ ናት እያልን ከተሻለው ከሰፊው የማንነት ቅርጻችን ቅንፋችን ወጥተን አንገኝም ሲሉ ነው። ሶስተኛው ስቴጅ ግን ከቤተሰብ ቤተክርስቲያን ወይም የሃይማኖት ህብረቱ ይሰፋል። እስልምናም ባሉት ከፈለጋችሁ የእስልምና ወዳጆቻችሁ ይሄ ዑለማው እንትኑ ሼኪው ኡስታዙ ምኑ ቤተሰቦቹ እኚ ለስግደት የምትገናኙት የምትዋደዱት ልክ እንደ ሰንበት ትምህርት ቤት ምናምን ካለ በእናንተ ክርስቶስ እሱ ሰፊ ነው። ከስጋ ቤተሰቦቻችሁ እኚ የምታስበልጡ ትክክል አይፈርድባችሁም። እዚህ ጋር አይደንቲቲ ያላችሁ አይደንቲቲ በፈቃዳችሁ የተሰጠ አይደንቲቲ የተሻለ ቫልዩ አላችሁ ምናምን። ሶስተኛው ስቴጅ ግን ሙፍቲ የደረሱበት ሁሉ ሰው እኩል የሚሆንበት ክርስቲያን ከእስላሙ አይለይልኝም አይመለከተኝም እኔ ቫልዩህን ብቻ ነው የማየው በቫልዩህ ነው ምዳኝ። ያው በኋላ ላይ ክርስቶስም እንደዛ ነው ያረጋል ተብሎ በክርስትና የሚሰበከው መጨረሻ ላይ ሚዳኝ ተረቢያ ብልተኛ ተጠምቻ ተጠኛል ምናምን የሚል ህግ ይዞ ነው ይመጣው። የሚፈርድብ ባላረረከው መልካም ነገር ባደረከው መጥፎም አይደለም ኢንፋክትና የምትጠየቀው ተጠምቀሃል አልተጠመቅክም ሳገብታል አልገባህም አይደለም። እነዚህ ነገሮች አያስፈልጉም አላልኩም ያስፈልጋሉ ስርዓቱን ፈጽሙ። ግን የምትጠየቀው በጉድ ነው የሚፈርድብ በጉድ ነው። መጨረሻ ላይ ክርስቶስም ልክ ሙፍቲ እንደሚሉት ለእኔ ሰው ልጆች ሁሉ እኩላቸው ራሴን የሰው ልጅ ብዬ ጠራውት በኋላ ክርስቲያን ብላችሁ ብትሰበሰቡ ክርስቶስ ስለሆነ ስሜ ወይም መቀባቴን የሚያሳየው ታይትሌ ግን እኔ አላቃችሁም ላለውኝ ጠርታችሁኝ በስማ ጋንን ታውተን ጌታው ዞር በሉ አላቃችሁም እላለሁ። የሰው ልጅ የሚለው ጋር እስክትደርሱ ድረስ የሰው ልጅ መጠጊያውን ሰው ጋር የገደለ ምናምን እሱ ተውት ሲጀመር ምንም በቃ ራሱ ይነግረዋል ሰውነቱ ባህሪው ምናምን ይረበሻል አይኖርም። እንደዛ አይነት ፍርድ እንደዛ አይነት ማንነት ጋር አይደርስም። ኦኬ ግን በሆነ ሃይማኖት ቅርጽ ውስጥ ክርስቶስ ገብቶ እንትን የዛች ክላኗ ብቻ ሙቀት መሆን አይችልም ብሮድ ነው። እዚህ ጋር ሆኜ ሰሜን ኮሪያ ውስጥ ስለ በኪም ጆንጉን ስለሚታሽ አንድ ወጣት የኔ እድሜ ኩያ የኔ እድሜም አይሆን ዝም ብሎ ብቻ ህፃንም ይሁን አዋቂ ስለነሱ ግድ ሊለኝ ይገባል። አሁን ጆሮ ጋን ስለ አንዲት ልጅ ቀርባ ስታወራ እንዴት እንደሚጫወትባቸው ያ ታይረን ሊትራሊ ሰይጣን መንግስቱን መስርቶ እያስተዳደረ ያለው ሰሜን ኮሪያ ነው። And the children didn't feel anything being around the dead bodies. Just was normal. It's our daily normal thing. Seeing a death is like our daily life.
and they would eat the rats, and then they would get sick, and some of them would die. Yeah, a lot of them die. And then the rats would eat them. Yeah. ጌታ ሆይ እንደ ማለት አልሸመደድኳቸውም። አንድም አይምሮስ ባይቀመጡ ደስ ይለኛል ያደረሰባቸውን በደል አንዲት ሴት ስታወራና እንት ሊንኳን ወይም ዝም ብላችሁ የሚያስታውሰኝ ሰው ካለ ሊንኳን አስቀምጥላችኋለሁ እዚህ ጋርና አሜን በቃ እዚህ ጋር በቃ ባያ ሚስት ወለደ ምናምን ማለት ሶሪ እሺ ልጅ ወለደ ሚስት አለው ምናምን ስራ ተፍተፍ ጓደኛ አለው ሙቀት አለው ለአባታችን ይሁን እንግዲህ ይሄ አላሁ አክበር በጸጋቸው ይጎብኘን ብዙዎቻችን ያስፈልገን የሳቸው እምነት የሳቸው ልብ ንጽህና የሳቸው መጨነቅ ማልቀስ አለቅሳለሁ ይላሉ ብዙ ጊዜ አለቅሳለሁ በቀን 2 ሰዓት ብተኛ ነው ይጨንቃቸዋል ስለ ሀገራቸው ምናምንና ዛሬ አዛኑም ይያለ አልዝጋው አላቋርጠው በዚሁ ለከተለ ለሳቸው መታሰቢያውና የሳቸው ስቴጅ ላይ ቶሎ አይደረስም ከተደረሰ ግን ሁሉን እኩል ማየት አለ ልክ እንደ ክርስቶስ ማለት ነው ሁሉን እኩል ለሚያየው አይሁድ ነው ሮማዊ ነው ምናምን ይያለ እንትን ሲመድብ አላየ ነው ሲከፋፈል እና እንደዛ አይነት ርቀት ጋር ይደረሳል በየትኛውም የሃይማኖት ቅጥር ውስጥ አንድ ሰው ትራንሴንድ ማድረግ ከቻለ የሚፈርደውም የሚያየውም የሚያስጠጋውም የሚያርቀውም በቫልዩ እንጂ በማንነት አይደንቲቲው አይደለም በሃይማኖት ማንነቱ አይደለም በብሔር ማንነቱ አይደለም በቫልዩ ነው እንደ ሙፍቲ አይነት እንደ ሌሎችም ጥቂት መልካም ሰዎች በዚህ ዘመን መኖር የሚችሉ ሁሉ አይመስለኝም 2 ሰዓት እየተኙ እንደዛ ያለቀሱ ኢትዮጵያ እንትኗ እየጨመረ ኪዮሷ እየጨመረ ምንም ረብ ያለው ነገር እየጠፋ በአለምም ላይ በኢትዮጵያ ብቻ አይደለም ኢን ጀነራል በአለም ላይ ምጥ እየበዛ ራይትና ሌፍቱ በጣም እየተካረሩ ይሄ ዎክ ካልቸሩ ፋር ሌፍቱ ወደ በጣም ግራ ዘመሙ የለም አይደንቲቲን እኔ ነኝ ልወስን የምችለው ከማንንም ተቋም አይደንቲቲ አልወስድም የሚለው በጠርዝ እየረገጠ ከዛ ደግሞ ግሬት ብሪቴን እና አሜሪካን we will make America great again ምናምን የሚሉ ትራምፕና የእንግሊዝ መንግስታት ልክ እንደ ሂትለር ማንነታቸውን ያጠበቁ በዛ በኩል ደግሞ እየፈረሱ ሰዎች ጾታቸው ውዝግብ ውስጥ እየገባ በየትኛውም ነገር መርካት ያቃታቸው ፌንታነል ለምሳሌ 400,000 ሰው በ10 አመት ውስጥ ገድሏል 400 በአመት 40,000 እየገደለ ነበር ሌሎቹን ድረጎች ሳንቆጥርና እንደዚህ ዓለም በዛኛው በኩል ደግሞ ማንነታቸውን ከተቋምና ከኤክስተርናል ወርልድ መቀበል አንፈልግም ብለው ራሳቸውን ወደ ኪዮስ ውስጥ የሚጥሉ ደግሞ ይወደቁ እንደነ ሙፍቲ አይነት ሰዎች እንዴት ነው የሚኖሩት እኔ ለጥ ብዬ ነው ማለት እኔ ትንሽ ኢቪል ኢንቲግሬሽን አለኝ ብዙዎቻችን እንደዛ ይመስለኛል ኢቪልን ኢንቲግሬት ካደረግን ወይ ኢቪልን ነው የምንሆነው ወይ ደግሞ ኢቪልን ኢንቲግሬት ነው የምናረጋው እንደዛ ነው የሚሆነው ጉድ ከሆንክ አትችላትም ይችላል በጣም እየቆሸሸች እየሄደች በጣም እየተበላሸች እየሄደች በዚሁስ ሴትል አርጎ ተረጋግቶ መኖር ከባድ ነው ልብ ካለ እንደ ሙፍቲ ሰው ከሆንክ ውስጥ ያዝናል የራስህን ብቻ ገበታ ላይ የሞላ ምግብ እየቆጠርክ አልহামዱሊላህ ያልክ መቀጠል አትችልም ይደብርሃል በቃ እየተቆራረሰች የፈራረሰች የምትሄደው ሀገርህን የሰው ልጆች ምናምን ስታዩ ወንድ ለወንድ እንትን ሲል ምናምን ይሄ ይገባናል እንደ ኃጢያታችን መጠን ነው እግዚአብሔር እየቀጣን ያለው ይሉ ነበር ኮሮና ላይ አንዴ ከጸሎቱ በኋላ ሲያወሩ ሎጥን አንስተው ለካ ሎጥ በቁርአንም አለ እሳቸው ሲሉት ነው የሰማሁት አንዳንድ አያችሁ ከሃይማኖቱ ቅጥር ውጪ ሆነው እኛውን እኔ ለምሳሌ ቁርአን አላነበብም ቁርአን ላይ ያለው ስቶሪ ያመልጠኛል ማለት ነው ሃይማኖቱን ሊያስተምረኝ ሳይሆን ሰውነቴን አክብሮ እኔ ከሱ ከሚመራው የሃይማኖት ተቋም ምእመን የተለየ እንትን ምንድነው እንትን እንደማይጠብቀኝ ማአት እንደማይጠብቀኝና አክሴፕት ሊያደርገኝ የሚችል ሰው ሲኖር በእነሱ ቤት ምን እንደሚባል መስማት መፈለግ ይጀምራል ውስጥ እንዴት በዚህ ልክ ረቀቁ ይባላል ልክ እንትና ጴጥሮስ እንደተባለው አንተ አነጋገር ይገልጣል ከሱ ወገን አሉት ኢየሱስ ጌታ ነው ምናምን ሳይሰብክ አወራሩን አይተው ይሄ እንደሱ ነው የሚያወራው ሙፍቲ እንዴት ነው ያወሩት ምንድነው ክርስቲያን እስልምና ውስጥ ያለው ዊዝደም የሚለውን
ማሰብ እንዲችሉ ያደርጋል። እስልምናን በይሄ ጂሃድ ነው ምናምን የሚባለው ሚድል ኢስት አካባቢ ባለው ሽብር ሳይሆን በእንደ ሙፍቲ አይነት ሰው ላይ ሲታይ ያሻፍዳል፣ ያስፈልጋል። ይሄ ነገርማ ምንድነው ውስጡ ያለው ያስብላል ማለት። መጀመሪያ ጊዜ ጉግል ቻት ጂፒቲን ገብቼ ሎጣለ እንደ በእነሱ መጽሐፍ አልኩት። አዎ ሎጣለ ይሁን ምዕራፎቹ ሁሉ አወጣልኝ። ኦኬ this is good። ምንድነው ሙሳ ተብሎ አለ። ምንድነው የቀረው? እንደዚህ እንድናይ የሚያረጉን የሆነ ሰዓት ላይ ፕራንክ እናረጋለን ብለው የጀለቢያ ለብሰው ይሄ በሙስሊሞች ላይ የተፌዘ ፌዝ ነው። ቦርሳ ሲወረውሩ ቦምብ እየመሰላቸው ሰዎች ይሮጣሉ። ዓለም ሙስሊምን በእንዲህ አይነት መንገድ እንዲያይ እየተደረገ ነው። እንደነ ሙፍቲ አይነት ሰው ደግሞ በተቃራኒው ያለውን ነገር ያበርዳል። ክርስትናውም እንደዚህ ረቀው የሚወጡ ሰዎች እናፍቃለን፣ እንፈልጋለን። ኦኬ የሆነ እኛም ቤት ያለው ችግር እኮ እነሱም ቤት አለ፣ ያንጎዳጉዳቸዋል። ሙፍቲ ሲያወሩ ትሰሙታላችሁ። በእኛ ቤት ያለው የብሔር ማንነት፣ በእኛ ቤት ያለው ታድሶ ማህበረ ቅዱሳን እየተባለ የሚጨቀጨቀው ማክረርና በጣም ማለዘብ በእነሱም ቤት አለ። እኛ ቤት ያንኳኳው ነገር እዛ ቤት አያንኳኳም ማለት አለ። ያንን ታግሰው ታግለው በገዛ ፈቃዳቸው አይ ቲንክ ተባረው ሊሆን ይችላል። አይ ዶንት ኖ እዚች ጋር አጣሩልኝ። ግን ኢቭን አንድ ቦታ ላይ ሙፍቲን ይወዳቸዋል ማርያም እንትን መለስ ነው ህይወቴን ያዳነልኝ ብለው ያወሯት ፓርት ነበረች። የሆነች ፓርት ለና ጥሩ ነው አገር ያቀናል እንትን ምንድነው ሰላም ያወርዳል መልካም ሰው ነው ብሎ አተረፈኝ መለስ ነው ይሉ ነበር። መለሳቱ መለስ እርምጃ ወሰድባቸው ብለው ሲያቀርቡለት እኔማ በሳቸው ላይ እርምጃ አልወስድም፣ አሞኝተዋቸው ነው አታለዋቸው ነው መስሏቸው ነው እንጂ ለሀገር አስተዋጽኦ ያደረጉ ናቸው፣ ለመንግስት የለፉ ናቸው፣ ለሃይማኖታቸው የለፉ ናቸው፣ ለሀገርም ለህዝቡም የለፉ ናቸውና ከነሱ እንዲለዩ አደርጋለሁ እንጂ በሳቸው ላይማ እርምጃ አልወስድም በማለት ከሞት ተመገደል ያዳኑኝ አቶ መለስ ናቸው። መለስ ነው ጥሩ ሰው ነው ምናምን ብሎ ዲፌንድ ያደረገልኝ እንጂ ልክ እንትኖች አልሄዱ እንትናኮ ሄዱኮ አቡነ ማቲያስ በፊት ማን መርቆሪዮስ ናቸው። አቡነ መርቆሪዮስ ነፍሳቸውን ይማር ብቻ ጸጋቸው ይደርብን ነው የሚባለው። እሳቸውም ሄደዋል። ሉክ ማን እንደሄደ ተመልከቱ። ሁለቱም ፓትሪያርኮች ሄደዋል እንበል እንግዲህ የነሱም የሆነ ስም ይኖረዋል አይደል? ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ነው። በእነሱ ልክ ይሄ ወጨጌ ዘመንበረ ምናም ተክለ ሃይማኖት ምናም ረጅም አለ ትንፋሽ ነው የሚያጥራ አንድ ዙር ሊሄደው ብትል ልክ እንደዛ የነበሩት አቡነ መርቆሪዮስ ዝም የሚሉት ይመሳሰላሉ ልበል አይ ዶንት ኖ። እንግዲህ እኚህ ትልቅ አባት ነበሩ ከያኔው ዘመን ጋር ኮኔክት ያደረጉ። ከወያኔ በፊት አንቺ ሙፍቲ ከወያኔ በፊት ነው እንዴ እንትን የነበሩት? ከወያኔ በፊት መሪ ነበሩ አይደል? እስልምና አይደል? ኦኬ አየሽ አሁን አቡነ መርቆሪዮስ ሞቷ የዛሬ አመት። አዎ ከዛ እሳቸው ሞቱ። ሁለቱ መሪዎች ማለት በዛን ጊዜ ነበሩ እና ሁለቱም መሪዎች እኩል ሊያጣቸው ይቻገር ማለት እኩል ሳይሆን ታይሚንጉ ዳዝንት ማተር። ግን ከዛኛው ዘመን ጋር ኮኔክት ያደርጉ የነበሩ ሁለት መሪዎች ነበሩ፣ የሃይማኖት መሪዎች ነበሩ። እኛኛው ስደት ሄዱ፣ እኛኛው ይገደሉ ምናምን ሲባል ብቻ ሲያመጹባቸው ተው ብሎ መለስ አስቆመላቸው እና እሳቸው ያንን አመስግነው ሲያወሩ ነበር የሆነ ቪዲዮ ላይ። ባይዘዌ እንትና ደሞዜ አንድ ኮኔክሽን ሰርቶ ነበር ዘመንን በማጥናት ቁጥሮችን በማጥናት የሚያለው የለም እንደምታውቁት በተለይ በኦርቶዶክስቲና ሁለት ነገሮች እቺኛው ሁለተኛው የኔ ናት። እሺ ሁለተኛው መጣ። የመጀመሪያው ልንገራችሁ። የመጀመሪያው አቡነ ማቲያስ ናቸው ያሁኑ ፓትሪያርክ። ምን ይነግራችኋል? ከ12ቱ ሐዋርያት መካከል ይሁዳ ተቀነሰ። ሲቀነስ ሐዋርያቱ ቁጭ ብለው እጣ ወጡ። እጣ ሲያወጡ ማን ላይ ወጣ? ማቲያስ። በይሁዳ ፋንታ የተተካው መሪ የመጨረሻው ማቲያስ አቡነ ማቲያስ ጋያችሁ የመጨረሻው መሪ ነው ይለዋል። የመጨረሻው ናቸው። በቃ ከዚህ በኋላ ዓለምን ኦኬ ማብቃቷን ለማየት ስንሞክር ሃይማኖታዊ መልኳ መሞቱን ያው ጋድ ኢዝ ዴድ የሚለው እዚህ ጋር ይመጣል። ሁለተኛውን ያገናኘውት እስራኤል መቼ ነበር የተመሰረተችው? እስራኤል በቀደም አገናኝቼልሽ ነበር።
የእስራኤል ምስረታ 18 ላይ አልመጣም በኋላ ስደምረው 70 ዓመት ሲደመር ሲቀነስ አሁን ካለንበት እዛኛው ጋር ሄዶ ላይን ያደርጋል 2018 ላይ እስራኤል ከተመሰረተች 70 ዓመት 2018 የሆነ ቅጣ አምባሮ የጠፋ ጊዜ ቻርልስ ክሪክ የተገደለው በዚህኛው ዓመት ነው አይደል 18 ከገባ ነው ቻርልስ ክሊርክ የተገደለው በዚህኛው ዓመት ነው አይደል አሁን ህዳር ገባ እንዴ አሁን መስከረም ውስጥ ነው የተገደለው እና የሆኑ ሙቭመንቶች ለምሳሌ ቻርልስ ክሊርክን ተከትሎ መገደል ተከትሎ ዓለም ላይ ሞር ራይቶቹ ጠንካራ እንዲሆኑ ያረጋቸው እነ ማን ነው ቶኒ ሮቢንስ የሚባለው እንግሊዝ ላይ ከፍተኛ ሰልፍ አደረገ ራዲካላይዝ ማድረግ ይሄ በአንድ ጽንፍ መቆም በቃ ለእንግሊዝ ውድቀት ተጠያቂው እስልምና ነው እንትን ስደቱ ነው ይሄ ጥቁሮች ምናምን ብዙ ገብቷል እንግሊዝ ብጥብጥ ብላለችና ከቻርልስ ክሊርክ ግድያ በኋላ ከነ ቫልዩ ኢንተርቴይንመንት ፒቢዲ እንደነ ቶኒ ሮቢንስ ክፍት አድርገውት ነበር መድረኩንና The UK is a very proud country. You guys were known as the power, the empire. You need to come and look at what London looks like now. You need to come and look at our cities. They're gone. They're never coming back. This will be viewed as the darkest stain on British history. People call you racist. People call you Islamophobic. Where is the passion coming for you to want to go up and do something about it? We'll make Great Britain again. Great Britain ትልቅ እናረጋታ እንደገና ከእንግሊዝ ከሚለው ስሟ ወጣ Great Britain ትሆናለች ታላቋ እንግሊዝ ከዛ ደግሞ ከቻርልስ ክሊርክ መገደል በኋላ ብዙ ሰው ወደ ትራምፕ ገብቷል ለምን ሌፍት ነው ያጌ ጓደኛ ያለው ልጅ ነው የገደለው ቻርልስ ክሊርክን ስለዚህ ሞር ራይት ዊንግ የመሆን ሌፍቶቹ ይሄ በጣም የለጠጣውት ወደ ጌ ወደ ራስ ማጥፋት ወደ ምናምን ወደ ድረግ አቢዩዝ ወደ ምናምን ውድቀት ስለሚሄዱ ራይቱ ትራምፕ ትክክል ነው ብሎ ይሄ ናዚዝም እየመጣ ነው እና የሆነ ፖላራይዜሽን ታያላችሁ እንደዚህ አይነት ደግ ሰዎች ያን ጊዜ ይለቀማሉ ለምን አስቸጋሪ ነው በእንደዚህ አይነት ወቅት ሰርቫይቭ ማድረግ የምትተኛበት ጊዜ ያነሰ ያለቀስክ እግዚአብሔርንም እና እንዳውም አንድ የምትል ጥቅስ ነበረች እኮ የዘመኑን እግዚአብሔር ባያሳጥረው ጥቂቶች የተረፉትም እንትን ይሉ ነበር ይጠፉ ነበር ምናምን ብቻ እንደዚህ የሚል እነሱ ይሄ ይጠፉ ነበር በቃ ያቅታቸዋል ለምን እግዚአብሔር ረባክ እያሉ አይቀጥሉ በኋላ ትንሽ የማትታወቅ አይነት ኤቲዝም በልባቸው የተዘራች ትመጣለች ለምን እያቃታቸው እግዚአብሔርን ባክህ እያሉ ግባ ጣልቃ ግባ እያሉት ሁሉ ነገር እየተወሰደ ዓለም ኢቭል እየሆነች ስትመጣ አሁን ሰሜን ላይ በተከሰተው ጦርነት ጥቂት የማይባሉ ኤቲስቶች ፈርተዋል ይላል አንድ ልጅ ሀቤችዲ የሚባል ልጅና ኤቲዝም እየተስፋፋ መጥቷል ለምን እግዚአብሔር ምንም ጣልቃ ሊገባና ሊያግዘን አልቻለም ባለስልጣናት ጥንቻችን እጃችንን ጠምዝዘው ይሄ ሁሉ ሲሆንብን እግዚአብሔር ቢኖር ነው ባይኖር ነው እንጂ ምናም ወደሚለው ሊገፋ ይችላል ሶ በተቻለ መጠን እንደዚህ መልካሞቹ ለቅሙ ይወስዳል እግዚአብሔር እና አዝኛለሁ ምናምን በመሄዳቸው ድንገት ነው የሰማሁት አንድ ግን ደግሞ መልካም ሰው ነበሩ በዘመናቸው አሪፍ ነገር አድርገው አልፈዋል የሚቆጫቸው ነገር ያለ አይመስለኝም አሁን ጥሩ ረፍት የሚያርፉ ይመስለኛል እንቅልፉ ያነሰ እንባው እየበዛ መጥቶ ነበር በዘመናቸው እና በርቱ ሙስሊም ወንድሞቻችን ክርስቲያኖችም እንወዳቸዋለን እንደሷቸው አይነትም ሰው ለመሆን መጸለይ ማሰብ ምናምን አለበት ይሄን ነገር ነው አስተምረው ነው ያለፉት ሙፍቲና በረከታቸው ይደርብን ነው የሚባለው በርቱ ባሪፍ ርዕስ እመጣለሁ ድንገት ነው በቃ ይሄንን ቪዲዮ የቀዳሁትኝ ሌላ ለሰራ ያሰብኩት ነገር ነበር ይሁን በቃ ለሳቸው መታሰቢያ ይሁንልኝ ቻው